እንግዲህ ሀይሚዬ ችላ ዛሬ መጨረሻ ውሳኔ ላይ ደርሳለች። ልቧ ላይ የተሰማትና ብዙ የታፈኑ ነገሮችን ነው ዛሬ አውጥታ የተናገረችው። ከተናገረቻቸው ነገሮች ቁም ነገርና ብዙዎቹ እውነት ናቸው። እንደዚሁም ደግሞ ከብሩኬ ደስ የሚለው ነገር ጥፋቱን አምኖ ይቅርታ መጠየቁ ትልቅ ነገር ነው። ግን አሁንም ብሩኬ የምልህ ነገር ቢኖር ሀይሚዬ አሁንም ስለተናደደች አንተ ትዕግስት ሊኖርህና ጊዜ ልሰጣት ግድ ይላል። ገባህ አይደለ? እንግዲህ ሀይሚዬ ዛሬ እያለች የነበረው እኔ እናንተ ፍቅረኛሞች እንጂ ቀለበትም አላደረግንም፣ አልተጋባንም፣ የጋብቻ ምንም አይነት እንትን የለንም፣ የጋብቻ ምስክር የለንም። ስለዚህ እኔን የማፈንም የመጥለፍም ቤት ውስጥ የመዝጋትም መብት የለህም። እኔ እንደፈለጉ ወጥቼ የራሴ ነገር ስላለ ተከራይቼ መኖር እችላለሁ እያለች ነበረ። እዚህ ጋር ሀይሚዬ ካነሳቻቸው ነገሮች ማለት ነው በጣም ብዙዎቹ ቁም ነገርና እንደዚሁም እውነታዎች በቃ ልቧ ላይ ያሉ እውነታዎችን ነው አውጥታ የተናገረችው። የሰው ልጅ ሲናደድ አይደለም ይሄንን ነገር ከዚህም በላይ ሊናገርም ሊያረግም ይችላል። ገባችሁ አይደል? ብሩኬ ደግሞ በትዕግስት ዝም ብለ መረጋጋት ነው እንጂ ያለብህ አንተም እዚህ ጋር ቦግ ብሎብ ወይ ተናደ እኔም ያልሆነ ውሳኔ እንደወስን እንዳታረግኝ እያለ ነበር። ሰው መግቢያ ላይም እያለ ነበረ አልፈልግም ከተባልኩ የተወሰነ ታገሳለሁ፣ ግን አልፈልግም ሲባል እዛ ቦታ ላይ ማንም ሰው አይቀመጥም እያለ ነበር ብሩኬ። አሁንም ተረጋጋ። አንተ ጋም ጥፋት የለም አይደለም። እዚህ ጋር ሀይሚያ አንስታለች። ገባችሁ አይደለ? ብሩኬ ያደረገው ነገር ወይንም ለብቻው የወሰነው ነገር እዚህ ጋር የሩስ ተስማምቶ እቤት አምቶ አብራ ብትኖር ኖሮ በዛ ቦታ እኔ ባደርገው የሆነ ወንድ ባመጣ ትቀበል ነበር ወይ? እንደራስህ አስበው። ነገም ደግሞ ሌላ ነገር እንደማታረግ እንደማትወስን እንደማትጎዳ ምን እንትን አለኝ ያለች ነበርና ሀይሚዬ እዚህ ጋር እኔ ያሰብኩትኝ የምሬን ነው የምላችሁ። ሀይሚ ስትናገር እኔ እንትን ገልብጭ አሰብኩትኝ። እስኪ ሀይሚዬ ሌላው እንዳው አምታ ብሩኬ እዚህ ጋር ምንድነው ልዩነቱ? ሴት ልጅ ትችላለች በተፈጥሮ ብዙ ነገሮችን በትዕግስት ታሳልፋለች። ወንድ ደግሞ ያን ነገር መቋቋም አይችልም። ሀይሚዬ እዚህ ጋር የምነግርሽ ነገር አንቺ ያን ነገር ብታረጊ ኖሮ ያው ወንድ ማንኛውም ወንድ አይቋቋምም፣ በክብሩ አይደራደርም። ሴት ደግሞ ብልሃተኛ ናት። የምትችልበትን ነገር ፈጣሪ ሰጥቷታል። ገባሽ አይደለ? እና እንደዚህ ነገር አታመዛኝ። ስለተናደድሽ ይመስለኛል። ግን ብሩኬም ደግሞ ተራዳትኝ ማለት እሱ ያለቻቸው በጣም ብዙ ነገሮች ልክ ስለሆነች አንደኛ፣ ሁለተኛ ከዚህ በፊት በጣም ብዙ ነገር ተደራርጋችኋል። በብራንክ ሰበብ ብዙ ክፉ ቃላቶችን ራሱ ተነጋግራችኋል። ያን ሁሉ አሳልፋችሁ በፍቅር እዚህ ደረጃ ደርሳችኋል። ስለምትዋደዱ ስለምትፋቀሩ ብሩኬም አንቺን ቢጠልፍሽም ቢያመጣሽም ቤት ውስጥ ማለት ቢዘጋብሽም ስለሚወድሽ እንዳትለዩ ስለሚፈልግ ነው። ገባሽ አይደል? ሀይሚዬ በእንደዚህ ማለት በጥሩ ነገሮች ተረጃቸው። ብሩክ የሚያደርገውን ስለሚወድሽ በቃ እንድትለዩ ስለማይፈልግ እየተናገረ ነበር። ማጣሽ ይመስለኛል፣ የሆነ ጥፍት የምትይብኝ ይመስለኛል እያለ ነበርና ከፍራቸው አንጻር ነው ይህን እያደረገ ያለው እንጂ ያው በክፋት አይደለም። አንዳንዴ ደግሞ ብሩኬ የምትወስናቸውን ውሳኔ ሀይሚን ለማማከር ሞክር። ገባ አይደለ? ለምሳሌ አሁን ከቡታጅራ ጥልፍ አርገህ ማለት ወይንም ምንቃርገ ይዛት ከምትመጣ ቀስ ብለ ነገሮችን ተነጋግራችሁ ነገሮችን ፈታችሁ ቤተሰቦቻችሁን ቻው ብላችሁ በሰላም ብትመጡ በጣም ትልቅ ነገር ነው። ሀይሚ እያለች ነው ዛሬ የምታረጋቸው ነገሮች ለነገዋ ገባ ሴት ልጅ አርቃ ነው የምታየው። አንተ የፍቅርህን ስለምትወዳት ነገን ለማሳመር ብዙ ነገሮችን ለማድረግ አሁን እየለፋ ነው። ገባ አይደል? ይሄ ነገር ምናልባት ሀይሚ ጋር ሲሄድ ቫሊዩ ከሌለው እሷ እንደምትፈልገው ካልሆነ አንተም ተረጋግተህ ነገሮችን ማስተካከል ነው። አንተ የምታደርገው ነገር ቫሊዩ ከሌለው ከሀይሚ ጋር መመካከር በጣም ትልቅ ማለት ለውጥ ይኖረዋል። ገባ? እዚህ ጋር ቤት ብዘጋባት የበለጠ ትናደዳለች፣ ትበሳጫለች። ታይታችሁ ከሆነ ሲስማት እየጠረቀች ነበረ ድሮ እንዲያውም እያለ ነበር ብሩኬ ድሮ እንዳልተንጠለጠልሽብኝ ዛሬ ተጸየፍኝ እያለ ነበር። እና አንዳንዴ ስሪስ ሆና ስትናገር በእውነታዎች መካከል ቀልድ ጣል ያደርጋል ብሩኬ ማለት ነው። ፎቶዎቸውን ምናምን አመጥተው ራሱ እንደዚህ እያለን እያመርን ይሄ ሁሉ ነገር እያለ የምመለየት የሚባል ነገር የለም። መረረሽም ምንም አለሽም ከኔ ጋር መለየታችን በቃ ብሏታል ብሩኬ። 4 ነጥብ ሀይሚዬ ማለት አምነሽበት ተቀመጭ። ሌላ ቤት መከራየትም የለም ምንም ነገር የለም። ሲቀጥል ደግሞ ያው ምግብም አልበላውም ወርጄ መብላት አለብኝ ያለችበት ፓርት ላይ ዋናው መስኮቱ ጋር ስቆም በጣም ነበር የፈራሁት። እንዴ የምር ሀይሚ ይሄ ነገር ምናምን አጨናንቋት በመስኮቱ ጋር ልትወርድ ነው። ያው ታውቃላችሁ ቅርብ ነው ለመሬት እና በዛ በኩል ወርዳለት ይሄን ነው እያልኩ ነበር። የምር ፈርቼ ነበር። እና ብሩኬ ግን ነገሮችን ስላወቀ እውነትም ልቡ ፈርቷል መሰለኝ እጆቿን ይዞ ወሰዳትኝና
አሁንም መናገር የምፈልገው ማለት ነው ብሩኬ ነገሮችን ለማስተካከል ሞክሮ እዚህ ጋር ቀለበት አላረክልኝም ባልና ሚስቶች አይደለንም ያለችበት ፓርት ላይ እንደ ሀሳብ ሽማግሌ ብትልክና ብታስደስታት ሀይሚን እዛ ቡታጅራ ላይ ያው ቀለበት ገዝቼላት ነበር ላረግላት ነበር ምን ችግር አለው እኔ እና እሷ ከተዋደድን የትም ቢሆን ያልኸው ፓርት አለ እንዴ ለምን ኤፊ ከጎን እንዴት ነው ቀለበት ላይ ሀያብ ያደርገላትኝ እንዴ ከዛማ የሆነ ኮርስ ወሰድ ብሩኬ ምን አስበ ነው እንዴ አንደኛ በዛ ቦታ ላይ እኔም አልቀበልም ልብ ለልብ ነው ኦፍኮርስ አውቃለሁ ግን ደግሞ አላደን የሚጠበቅ ነገር አለ ከመጀመሪያው ብዙ ነገር ብለሃል በክብር ምንም ነገር ሳላጓድል አላደን እንደዛ ስላልክ ያ ነገር ሀይሚም ትጠብቃለች እኛም እንጠብቃለን እና ቀለበት እኮ ወርቅ ነው ወጪ ልቀንስ ምናምን እያለ ነበር እንደ ቀልድ እንውሰደው ብሩኬችን ነገር እንደ ቀልድ እንውሰዳትኝ አንተ ድርቅቅ ቅብረር ያልከ ሰውዬ እንዴት ነው ዛ የሆነ ደን መካከል ሄደ ቀለበት የምታረግላት ምን ሆነህ ነው የኔ ቢጤው ዛ አድርግ እንጂ ሀይሚን ማዛ እንዴት ታደርጋለች ቤተሰብ የምሬን እኮ ነውና እንግዲህ ሀይሚዬም ልብስ ያው ሀሰን ይዞት ይመጣል የሚል ነገር ሰምቻለሁ ችግር የለም ልብስ ሞልቷል እዚህ ያለሽ ማሬ እና ደግሞ ማለት እንፈልገው ሰው የሚለውን ነገር መስማት የለባችሁም ማለቴ ብሩኬም እያለ ነበረ ብዙ ወቀሳችሁኝ ሰው ላይ አትፍረዱ ምናምን እያለ ነበር ይሄ እንዳስተያየት መፍረድ ሳይሆን አንተ ያመጣው ነገር ላይ ሰው ዲስከስ ያደርጋል ገባ አይደል እንደ መፍረድ ሳይሆን አስተያየት ይሰጣል ማንም ሰው አንተ ወደ ሶሻል ሚዲያ ይዘው ስትመጣ የሚወዱ ሰዎች ደግሞ በዛ ላይ ይወያዩበታል እና ማንም የፈረደብህ የለም ሲቀጥል ደግሞ እኔ የሰው ወሬ አትስሙ ያልኩበት ምክንያት ምንድነው ዜጋው ለምሳሌ ሀይሚዬ አንዳንድ ነገር ከተናገረቻቸው ነገሮች ሜቢ የሆነ ሰንበዲ ለምን እንደዚህ ሳያደርግ መብቷ አይደለም ምናምን ብሎ የሆነ ነገር ቢላትኝ ስማርትና ብዙ ነገር ታገናዝባለች ግን ደግሞ ሲደራረብባችሁ ገባችሁ ከመጀመሪያ ጀምሮ ከአብስላ ጀምሮ ብዙ ነገር አለ አይደል እነዛ ነገሮች ሲሆኑ በጣም ይከብዳል ምናልባት ነገ ላይ ወይ ደግሞ የሩስ መታ ቢሆን እኔ ውሳኔ ላይ ባልደርስ የሩስ መታ ቢሆን በአንድ አልጋ ሶስታችንም ልንተኛ እኮ እንችላለን አንተ እኮ አታፍርም እያለች ነበር ሀይሚ ነገዋን ነው እያሰበች ያለችው እዚህ ጋር ሀይሚ ገባችሁ አይደለ እና ብሩኬ ነገህን ለማሳመር ዛሬን በውይይት በምክክር ቢሆን ባይነኝ ማለት ሁሉ ጊዜ እንደዚህ ስትጣሉ ወይንም የሆነ ነገር ሲሆን ወይ ቅፍ ወይንም ጥልፍ ወይንም ዝግት ቁልፍ ሳይሆን ተነጋግራችሁ እንደ ትልቅ ሰው እንደ ተዋይታችሁ ነገሩን መፍታት ብትችሉ ባይነኝ እና ሀይሚዬ እንግዲህ ያው ብሩኬ ጥፋቱን አምኗል ይቅርታ እየጠየቀች ነው ስለሚወድሽ ነው ስለሚያፈቅርሽ ነው ተረጅው ብሩኬም ደግሞ ሀይሚን ታገሳት ጊዜ ስጣት ምንም ነገር ብትልም ብትናገርም ስለተናደደች ነው እዚህ ጋር ለምሳሌ እንደ ሰው እንኳን ብታስቡት ቤተሰብ የምር ሁለት አይነት ሰው የተለያየ ሀሳብ አለው ሜቢ ሀይሚ የሆነ ነገር እያደረገች ያን ነገር አቋርጧት ይዟት መጥቶ ከሆነ በጣም ያበሳጫታል ያናድዳታል ያ ነገር እና እሷ ላይ ጭራሽ ነው ማልፈርደው ዛሬ በተናገረችው ነገር ሲጀመር ቁም ነገርም እውነትም ነው የተናገረችው ገባችሁ አይደለ አሁን ስለሚዋደዱ ስለሚፋቀሩ ነው እንጂ እንደዛ ባይሆን ኖሮ ልብ በልብ ባይገናኙ ኖሮ እንደ ሀይሚ ብዙ ነገር ማድረግ ትችላለች ብሩኬ ላይ ልክ ዛሬ እንዳለችው መክሰስ የምችላለሁ እንዳለችው ማለት ነው ግን ስለምትዋደዱ አይደለም መካሰስ የሆነ ሰንበዲ አሁን መጥቶ በመካከላችሁ ወይ ብሩኬን የሆነ ሰው ቢሰድበው ወይ ሀይሚን የሆነ ሰው ቢሰድባት ብሩኬ አንገቱን ነው የሚያንጠለጥለው ሀይሚም እንደዛው በጥፊ ከግራና ከቀኝ ነው የምንለጥፍበት እና ያው ስለምትዋደዱ ችግር የለም እንደዚህ እየተጨቃጨቃችሁ አንድ ቤት ኑሩ ብቻ እኛ የምንፈልገው እንደዛ ነው